ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ህወሓት በቀናት ውስጥ የትግራይን የስልጣን መንበር በኃይል ለመቆጣጠር መወሰኑ ተሰምቷል። የጀነራሉን ስልጣን በኃይል ለመንጠቅ ኃላፊነት የተሰጣቸው አዛዥና ጦራቸውን ያመለከተ መረጃ ይፋ ሆኗል። በራያ አቅጣጫ መጠነ ሰፊ ውጊያም ተከፍቷል። የሻዕቢያና የህወሓት አመራሮች እንደ አቶ አንዳርጋቸው ጽጌ ያሉ ፖለቲከኞች እንዲሁም ፋኖና ኦነግ ሸኔ በተገኙበት በሚስጥር ተመክረዋል። ሙሉ መረጃውን እናደርሳለን። ከፓኪስታን ኢስላማባድ ላይ ከአሜሪካ ባለስልጣናት ጋር መገናኘት አልፈልግም በማለት በፓኪስታን ጥቂት ቆይታን አድርገው ወደ ኦማን ያመሩት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በዛሬው ዕለት ሩሲያ ሴንት ፒተርስበርግ ገብተው ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር መክረዋል። በዚህ የምክክር ሂደት ውስጥ ፑቲን ያሉት ነገር አለ። ከምዕራቡ ዓለም ጋር በዓመታት የፖለቲካ መካረር ውስጥ የሚገኙት እነዚህ ሁለቱ ሀገራት እርስ በራሳቸው አንዱ ለሌላው ስትራቴጂክ አጋር ሲሆኑ የአባስ አራግቺ የሩሲያ ጉዞም ለሁለት ወሳኝ ምክንያቶች ነውም ተብሏል። ጥንቅራችን ዳሶታል። የጀርመኑ ቻንስለር ፍሬድሪክ ሜርዝ በዛሬው ዕለት ያልተጠበቀ ጠንካራ ትችት በአሜሪካ ላይ ሰንዝረዋል። ቻንስለሩ ስለ ጦርነቱ ያሉ እውነታዎች ላይ ያተኮረ ንግግር አድርገዋል። ዋሽንግተን የጦርነቱ መውጫ ስትራቴጂ ምን እንደሆነ አይታወቅም ሲሉ ተሰምተዋል። ኢራን ደግሞ በመሪዎቿ እየተዋረደች ነው ሲሉ ተናግረዋል። ጉዳዩን የምንመለከት ይሆናል። የነዳጅ ዋጋ በዛሬው ዕለት ከፍተኛ ጭማሪ አሳይቷል። በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ውጥረት መፍትሄ ባለማግኘቱ ሁኔታው ይበልጥ እየተባባሰ ይገኛል። ዝርዝር መረጃውን እናደርሳለን። በመጪው ግንቦት ወር ከሚካሄደው ሀገራዊ ምርጫ ጋር በተያያዘ በ6 ክልሎች የጸጥታ ሁኔታ ግምገማ ሊካሄድ ነው መባሉን የተመለከተ መረጃንም አጠር አድርገን አካተናል። በሶማሊያ የባህር ጠረፍ የባህር ላይ ወንብድና እንደሆነ በተጠረጠረ ድርጊት በቀናት ልዩነት ሌላ መርከብ መታገቱ ተሰማ። ከእንግሊዝ መንግስት ስለ ባህር ዘረፋና መርከብ እገታ የተሰጠ መረጃ አለ፣ እንመለከተዋለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለመፈንቅለ መንግስት ተልዕኮ የተቀበሉት ኮሎኔል የራያው አዲስ ውጊያ። በትግራይ ክልል በህወሓትና በጊዜያዊ አስተዳደሩ መካከል የተፈጠረው የስልጣን ሽኩቻ ወደ ለየለት የኃይል ግጭት ሊያመራ እንደሚችል ተሰግቷል። ህወሓት በዚህ ሳምንት ውስጥ የጊዜያዊ አስተዳደሩን ስልጣን ለመቆጣጠር መወሰኑም ተመልክቷል። ህወሓት ከጦርነቱ በፊት የነበረውን የክልል ምክር ቤትና ካቢኔ ዳግም ለመመስረት ማቀዱን ይፋ ማድረጉን ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ውሳኔውን ህገወጥና የመፈንቅለ መንግስት ሙከራ ሲሉ ኮንነውታል። ይሁን እንጂ ህወሓት የቀድሞውን መንግስታዊ መዋቅር ለመመለስ የሚያደርገውን እንቅስቃሴ ገፍቶበታል። ሁኔታውን ይበልጡ ስብስብ ያደረገው ደግሞ በመቀለ ከተማ ዙሪያ የተሰማራውና በኮሎኔል ገብረስላሴ በላይ የሚመራው አርሚ 22 የተባለው የህወሓት ሰራዊት ጊዜያዊ አስተዳደሩን የማፍረስ ተልዕኮ ተሰጥቶታል የሚለው ክስ ነው። ይህ ፍጥጫ በትግራይ መሪዎች መካከል ያለውን ክፍተት ከማስፋቱም በላይ የፌዴራል መንግስት እስካሁን ዝምታን መምረጡ ለቀጣዩ የሰላም ጉዞ ትልቅ ስጋት ደቅኗል። በሌላ በኩል በፕሪቶሪያው ስምምነት መቋጫ ያላገኘው የወሰንና የማንነት ውዝግብ በራያ አካባቢ ዳግም አገርሽቶ ወደ ደም መፋሰስ ተሻግሯል። ሪፖርተር ጋዜጣ እንደዘገበው የህወሓት ሰራዊት በራያ አካባቢ መጠነ ሰፊ ወታደራዊ እንቅስቃሴ በማድረጉ በርካታ የአካባቢው ነዋሪዎች ቀያቸውን ጥለው ወደ ቆቦ ከተማ ለመሰደድ ተገደዋል። አርሚ 24 የተባለው የህወሓት ጦር አላማጣን ጨምሮ የተለያዩ የገጠርና የከተማ አካባቢዎችን መቆጣጠሩን የአካባቢው ምንጮች ገልጸዋል። ምንም እንኳን የመከላከያ ሰራዊት የመልሶ መከላከል እርምጃ በመውሰድ ጦሩን ከአላማጣ በመለስ እንዲገታ ቢያደርገውም ግጭቱ አሁንም ድረስ ቀጥሏል። ተፈናቃዮችና የአካባቢው አመራሮች የፕሪቶሪያ የሰላም ስምምነት መጣሱንና ህወሓት አካባቢውን በኃይል መቆጣጠሩን እየገለጹ ይገኛሉ። በተጨማሪም የክልሉን ፖለቲካዊ ውጥረት ይበልጥ ቀጠና አቀፋዊ ገጽታ እንዲይዝ ያደረገው በሱዳን ካርቱም የተካሄደውና ጽምዶ የተባለው የምክክር መድረክ ነው። በዚህ ጉባኤ ላይ ሻዕቢያ ተወካዮች፣ የህወሓት አመራሮች፣ እንደ አቶ አንዳርጋቸው ጽጌ ያሉ ፖለቲከኞች እንዲሁም የፋኖ የኦነግ ሸኔና የጋምቤላ ታጣቂ ኃይሎች ተሳታፊ መሆናቸው ተነግሯል። ይህ በምስል የተደገፈ መረጃ በሰፊው መሰራጨቱ ህወሓት በውስጥ ካለ የስልጣን ሽኩቻ ባለፈ ከፌዴራል መንግስት ተቋሚዎች ጋር አዲስ የፖለቲካ ጥምረት እየፈጠረ መሆኑን ያሳያል። ይህ ክስተት ከጊዜያዊ አስተዳደሩ መፍረስ ዛቻና ከራያ ግጭት ጋር ተዳምሮ አካባቢው ወደ አዲስና አስከፊ የጦርነት አዙሪት እንዳይገባ ከፍተኛ ስጋት ፈጥሯል። የፌዴራል መንግስት ዝምታና የኃይሎች አስተላለፍ ለውጥ በትግራይም ሆነ በጥቅሉ በኢትዮጵያ ሰላም ላይ ምን አይነት አሻራ ያሳርፋል የሚለው የብዙዎች ጥያቄ ሆኖ ቀጥሏል። በቀጣይ ርዕስ ቀይ ባህር አደጋ ገጠመው። ዓለምን እያስጨነቀ ያለው የሆርሙዝ መዘጋት ጉዳይ ይህ ነው ሊባል የሚችል መፍትሄ ባላገኘበት ሁኔታ ከሰሞኑ በቀይ ባህርና ህንድ ውቅያኖስ የባህር መስመር ላይ ሌላ ተመሳሳይ አደጋ እየተከሰተ መሆኑን መረጃዎች እያመለከቱ ነው።
አሁን በሶማሊያ የባህር ላይ ዘራፊዎች አደጋ ላይ እየወደቀን የተባለው ይህ የቀይ ባህር ህንድ ውቅያኖስ መስመር ልክ እንደ ሆርሙዝ ወሽመጥ ሁሉ ተመሳሳይ እክል የሚያጋጥመው ከሆነ ተጨማሪ ዓለም አቀፍ የኢኮኖሚ ፈተና ሊያጋጥም እንደሚችልም ተንታኞች እያመለከቱ ነው። የቀይ ባህር ህንድ ውቅያኖስ ባቤል መንደብ የንግድ መስመር በግብፅ ስዊዝ ቦይ በኩል አድርጎ ወደ ሜዲትራኒያን ባህር የሚሻገር ወሳኝ የንግድ ቀጠና ነው። ስዊዝ ቦይ እንደዚሁም በጅቡቲና የመን መሃል በቀይ ባህር ላይ የሚገኘው የባቤል መንደብ ወሽመጥ ከሆርሙዝ ወሽመጥ ጋር ተመሳሳይነት ያለው ወሳኝ ዓለማችን የንግድ መስመር ነው። የኢራኑ ጦርነት በተፋፋመበት ወቅት የኢራን አጋር የሆኑት የየመን ሁቲ አማጽያን ይህንን መስመር እንዘጋዋለን በማለት ሲዝቱ የነበረ መሆኑ የሚታወስ ነው። ይህ መስመር መርከቦች በሶማሊያ በኩል ወደ ህንድ ውቅያኖስ የሚተላለፉበት ሲሆን ከሰሞኑ ደግሞ የሶማሊያ የባህር ላይ ወንበዴዎች ልክ እንደ ሆርሙዝ ሁሉ በንግድ መርከቦች ላይ ድንገተኛ አደጋን መጣል ጀምረዋል። በሆርሙዝ ወሽመጥ መዘጋት ዓለም በነዳጅ ቀውስ ውስጥ በመግባት በከባድ ግሽበት ውስጥ የሚገኝ ሲሆን የቀይ ባህር ባቤል መንደብ ህንድ ውቅያኖስ መስመር ላይ ተጨማሪ ችግር የሚፈጠር ከሆነ አደጋውን የበለጠ የከፋ ያደርገዋል የሚሉ አስተያየቶች እየተሰጡ ነው። ቀይ ባህር ቀደም ብሎም የኢራን ጦርነት ከመቀስቀሱ በፊት በየመን ሁቲ ታጣቂዎች አደጋ የመርከቦች እንቅስቃሴ በብዙ የቀነሰበት ሁኔታ እንደነበር የሚታወስ ነው። ከዚሁ ጋር በተያያዘም በሶማሊያ የባህር ጠረፍ የባህር ላይ ወንብድና እንደሆነ በተጠረጠረ ድርጊት በቀናት ልዩነት ሌላ መርከብ መታገቱ እየተሰማ ነው። ባለፈው ሳምንት ውስጥ ብቻ አሳ ማጥመጃና የነዳጅ ጫኞችን ጨምሮ 4 መርከቦች የባህር ላይ ወንብድና እንደሆነ የተጠረጠረ ድርጊት ኢላማ ስለመሆናቸው የእንግሊዝ ማሪታይም መስሪያ ቤት መግለጹን የቢቢሲ ዘገባ አመልክቷል። ከሶማሊያ ባህር ዳርቻ 15 ኪሎ ሜትሮች ርቀት ላይ በሳምንቱ ወደ ሞቃዲሾ የምታመራና ነዳጅ የጫነች መርከብ በባህር ዘራፊዎች መታገቷ መዘገቡ ይታወሳል። በትላንትናው ዕለት ደግሞ ሁለተኛ መርከብ መጠለፏን የእንግሊዝ ማሪታይም መስሪያ ቤት መረጃ አረጋግጧል። ተቋሙ ባወጣው መግለጫ እሁድ ዕለት ያልተፈቀደላቸው ሰዎች መርከቡን ይዘው አቅጣጫውን ሶማሊያ ግዛት ውስጥ ወደሚገኘው ውሃ ማስቀየራቸውን ገልጿል። ይህንንም ተከትሎ በአካባቢው ያለው ስጋት በከፍተኛ መጠን መጨመሩን አስረድቷል። በአንድ ወቅት እጅግ ተስፋፍቶ የነበረው በህንድ ውቅያኖስ ላይ የሚደረግ የመርከቦች ጠለፋ እስካለፈው 3 ዓመት ድረስ ጠፍቷል በሚያስብል ሁኔታ ላይ ቢቆይም በድጋሚ ከሰሞኑ መነሳሳት እያሳየ ነው። የእንግሊዝ ማሪታይም መስሪያ ቤት በመግለጫው የባህር ወንብድና ቡድን እንቅስቃሴ ስጋት እየጨመረ በመምጣቱ መርከቦች በጥንቃቄ እንዲጓዙ ይመከራሉ ብለዋል። በአካባቢው ያለው የአየር ሁኔታ ለትንሽ ጀልባዎች ጉዞ አመቺ መሆኑንም አክሏል። ተቋሙ ባለፈው ሳምንት ረቡዕ ዕለት በሰሜናዊ ሶማሊያ ማሬው ባህር ዳርቻ ላይ ሌላ መርከብ በመጠለፉ ማስጠንቀቂያ አውጥቶ ነበር። በተጨማሪም የባህር ወንበዴዎች ባለፈው ሳምንት ሐሙስ 17 ሰራተኞችን ይዞ በሶማሊያ ባህር ዳርቻ ሲቀዝፍ የነበረ ኦነር 25 የተሰኘ ነዳጅ ጫኝ መርከብን መጥለፋቸውን ዘገባ አመልክቶ ነበር። መርከቡ 10 ፓኪስታናውያንን፣ 4 ኢንዶኔዥያውያንን እንዲሁም የህንድ፣ ስሪላንካና ሚያንማር ዜጋ የሆኑ ሰራተኞችን ይዞ እንደነበር ከእገታው በኋላ በሶማሊያ ባህር ዳርቻ አቅራቢያ በሁለት የዓሳ አጥማጆች ከተሞች መካከል እንደቆመ ተዘግቦም ነበር። ባለፈው ሳምንት ሐሙስ ዕለት ደግሞ የሶማሊያ ባንዲራን ያነገበ የዓሳ ማጥመጃ መርከብ ለዘረፋ ሲንቀሳቀስ መያዙን የእንግሊዝ የማሪታይም ንግድ ሥራዎች መስሪያ ቤት ገልጿል። በዕለቱ ቢያንስ 2 የታጠቁ ሰዎች መርከቡ ላይ ለመውጣት ቢሞክሩም ሰራተኞች የማስጠንቀቂያ ተኩስ ካሰሙ በኋላ መሸሻቸውን ጨምሮ ገልጿል። በቀጣይ ርዕስ ኢራንና ሩሲያ መከሩ። ሰሞኑ ከቴህራን ወደ ፓኪስታን ያመሩት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጉዟቸውን በመቀጠል በኦማን በኩል አድርገው በዛሬው ዕለት የሩሲያ ከተማ በሆነችው ሴንት ፒተርስበርግ ገብተዋል። በዚያው በሴንት ፒተርስበርግ ቆይታቸውም የኢራን ጥብቅ ወዳጅ ከሆኑት ፕሬዚዳንት ቭላዲሚር ፑቲን ጋር ተገናኝተው መክረዋል። አባስ አራግቺ በፓኪስታን ቆይታቸው በቀጣይ ከአሜሪካ ጋር የሚደረግ ድርድር ካለ በሚል የሀገራቸውን የኢራንን አቋም በሰነድ አስደግፈው ለአደራዳሪዋ ፓኪስታን ባለስልጣናት ካስረከቡ በኋላ ነው ወደ ኦማን አምርተው ከዚያም በዛሬው ዕለት መዳረሻቸውን ሞስኮ ያደረጉት። ኢራን ከአሜሪካና እስራኤል ጋር በነበራት የ39 ቀናት ፍልሚያ ውስጥ የቀጠናው የአረብ ሀገራት ላይ ተከታታይነት ያላቸውን ጥቃቶች ያደረሰችው ኢራን የዚሁ ጥቃት አንዷ ሰለባ የነበረችውም ኦማን እንደነበረች የሚታወስ ነው። ያም ሆኖ ውጭ ጉዳይ ሚኒስትሩ አባስ አራግቺ ከፓኪስታንና ሩሲያ በተጨማሪ የሰሞኑ መዳረሻቸው ያደረጓት ኦማንን ሆኖ ታይቷል። ኦማን ጦርነቱ ከመፈንዳቱ በፊት ጄኔቫ ላይ የተካሄደውን የአሜሪካ ኢራን ድርድር በአደራዳሪነት ስትመራ የነበረችም ሀገር ናት። ከዚህም በተጨማሪ ካላት ጂኦግራፊ አቀማመጥ ጋር በተያያዘም ከኢራን ማዶ የሆርሙዝ ወሽመጥን የምትጋራ ሀገርም ናት። እናም አባስ አራግቺ ኦማን ጉዟቸውን አጠናቀው በዛሬው ዕለት ሴንት ፒተርስበርግ ገብተው ከቭላዲሚር ፑቲን ጋር ቁጭ ብለው መክረዋል። የውጭ ጉዳይ አባስ አራግቺ የሩሲያ ጉዞና ከፕሬዝዳንት ቭላዲሚር ፑቲን ጋር የተደረገው ጥብቅ ምክርም 2 መሰረታዊ ፍላጎቶችን ታሳቢ ያደረገ ነው እየተባለም ይገኛል። አንደኛው ዲፕሎማሲያዊውን ዘርፍ ያካተተ ፖለቲካዊ ጉዞ ሲሆን፣ ሌላኛው ደግሞ የሩሲያን ወታደራዊ እገዛ ግምት ውስጥ ያስገባ መሆኑም እየተነገረ ይገኛል። ሁለቱም ሀገራት ከምዕራቡ ዓለም ጋር ካላቸው ስር የሰደደ አለመግባባት ጋር በተያያዘ በጠበቀ ወዳጅነት ውስጥ ያሉ ሀገራት ናቸው። ይህም በመሆኑ የጋራ ጠላት ያስተሳሰራቸው እነዚህ ሀገራት አንዱ ሌላውን በማገዝም በብዙ ዘርፍ ይደጋገፋሉ። ሩሲያ ከዩክሬን ጋር በገባችበት ጦርነት ምዕራቡ ዓለም ለዩክሬን በገፍ የጦር መሳሪያ ሲያቀርብ፣ ኢራን በአንጻሩ ለሩሲያ አጥፍቶ ጠፊ ድሮኖችን ስታቀርብ ቆይታለች። እነዚህ ድሮኖች በጥቅሉ ካሚካዝ የሚባሉ ሲሆኑ ኢራን ለሩሲያ ስታቀርባቸው ከነበሩት ድሮኖች መካከልም የካሚካዝ ዘር የሆነው ሻሂድ 136 ይገኝበታል።
ሩሲያ ዩክሬንን በማጥቃቱ በኩል በእነዚህ የኢራን አቅርቦት ድሮኖች በእጅጉ ተጠቅማለች። ድሮኖቹ አጥፍቶ ጠፊ ሲሆኑ በዋጋ ርካሽ ግን ደግሞ በውጤት ሲታዩ ደግሞ ከፍተኛ ውጤትን ያስመዘገቡ ምርቶች መሆናቸውን መረጃዎች እያመለከቱ ይገኛሉ። አሁን ደግሞ ተራው የኢራን ሆኗል። ኢራን ለ39 ቀናት ከአሜሪካና እስራኤል ጋር ተዋግታለች። በርካታ ሚሳይሎችና ድሮኖችን ተኩሳለች። እዚያው እንዳሉም ሳይተኮሱ በአሜሪካና እስራኤል ጥቃቶች ይወደሙባታሉ። ጦርነቱ ያልተቋጨ በመሆኑና በማንኛውም ሰዓት ሊፈነዳ ስለሚችልም ኢራን የበለጠ ራሷን ለማጠናከር ላይታች እያለች ትገኛለች። ለዚህ ደግሞ ስትራቴጂክ አጋር የሆነችው ሩሲያ በማስፈለጓ ውጭ ጉዳይ ሚኒስትሩ አባስ አራግቺ ወደ ሞስኮ አምርተዋል። ፑቲን ከውጭ ጉዳይ ሚኒስትር አባስ አራግቺ ጋር በነበራቸው ውይይት ወቅትም በእነዚሁ የ6 ሳምንታት ፍልሚያዎች ኢራናውያን ለሀገራቸው ከፍተኛ ተጋድሎን አድርገዋል በማለትም አድናቆታቸውን ገልጸዋልም ተብሏል። በቀጣይ መረጃ አሜሪካ ከጦርነቱ የመውጫ ስትራቴጂ የላትም። የጀርመኑ ቻንስለር ፍሬድሪክ ሜርዝ በትላንትናው ዕለት ያልተጠበቀ ጠንካራ ትችት በአሜሪካ ላይ ሰንዝረዋል። ቻንስለሩ ስለ ጦርነቱ ያሉ እውነታዎች ላይ ያተኮረ ንግግር አድርገዋል። ዋሽንግተን የጦርነቱ መውጫ ስትራቴጂ ምን እንደሆነ አይታወቅም ሲሉ ተሰምተዋል። የትራምፕ አስተዳደር ጦርነቱ ለመቋጨት በምን መልኩ እንዳሰቡ ምንም አይነት ፍንጭ አለማሳየታቸውን አንስተው ተችተዋል። ኢራንን በተመለከተ በሰጡት አስተያየት ደግሞ ቀድሞ ከታሰበው ከተደረገው ግምገማ በላይ ኢራን አቅም እንዳላት ጦርነቱ ማሳየቱን ገልጸዋል። በዛሬው ዕለት በሰሜን ጀርመን በአንድ መድረክ ላይ ባደረጉት ንግግር ትራምፕ ጦርነቱ ለመቋጨት ምን አይነት የመውጫ ስትራቴጂ እንዳስቀመጡ እየታየኝ አይደለም ብለዋል። ሁኔታው ከሚገባው በላይ እየተወሳሰበ ነው ሲሉ ነው ያሳሰቡት። ቻንስለሩ የኢራን አመራርን አምርሮ የተቹ ሲሆን መላው ሀገሩ በኢራን አመራሮች ተዋርደዋል ሲሉ ተሰምተዋል። በተለይ የኢራን እስላሚክ አብዮታዊ ጦርን አንስቶ ኢራንን እያዋረደ ነው ብለዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝ በድርድሩ የኢራንን አቅም ግን ሳያደንቁ አላለፉም። ኢራን ከገመትናት በላይ ጥንካሬ ያሳይታለች፣ በጣም ብልህ በሆነ መልኩ ተደራድራለች ሲሉም ተናግረዋል። የቻንስለሩ ንግግር አውሮፓውያኑ ሀገራት መካከል ስለዚህ ጦርነት እያደገ የመጣውን ስጋት ያንጸባረቀ ነው ተብሏል። ፍሬድሪክ ሜርዝ ስለ ሆርሙዝ ሰርጥ አንስተው ደግሞ ሰርጡ በከፊል ፈንጅ እንደተቀበረበት አስረድተዋል። ይሄ በራሱ በዓለም የኃይል አቅርቦትና ንግድ ብዙ ጣጣን የሚያመጣ ነው ብለዋል። ቻንስለሩ ግጭቱ በአፋጣኝ ሊቆም ይገባል ሲሉ ተሰምተዋል። በምዕራብ እስያና አውሮፓ በጦርነቱ መዘዝ የተነሳ የሚከተለው ኢኮኖሚ አለመረጋጋት ዋነኛ ጭንቀታቸው መሆኑን የገለጹት ቻንስለሩ ጦርነቱ የመካከለኛው ምስራቅ የኃይል አሰላለፍን ከናካቴው የሚቀይር ስለመሆኑም አሳስበዋል። ወደ ቀጣይ ርዕስ አለፍን። በክልሎች የጸጥታ ግምገማ ሊካሄድ ነው። በመጪው ግንቦት ወር ከሚካሄደው ሀገራዊ ምርጫ ጋር በተያያዘ የክልሎች የጸጥታ ግምገማ ሊካሄድ መሆኑ ታወቀ። ምርጫ ቦርድን ዋቢ ያደረገው ሪፖርተር ባሰራጨው ዘገባው እንዳመለከተ ከሆነ ግምገማው የሚካሄደው በ6 ክልሎች ሲሆን ይህንኑ የጸጥታ ሁኔታ ሊገመግም የሚችል ራሱን የቻለ የተቋቋመ ቡድን ያለ መሆኑንም ዘገባው አመልክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የጸጥታ ችግር አለባቸው ተብሎ የቀረቡ አካባቢዎችን በመለየት በ6 ክልሎች መሬት ላይ ያለውን ሁኔታ እንዲከታተል የተቋቋመው ቡድን ከዚህ ሳምንት ጀምሮ ስራ እንደሚጀምር ያስታወቀ መሆኑንም ዘገባው አክሏል። ቦርዱ ይህንን ማብራሪያ ሰጥቷል የተባለውም ለ7ኛ ሀገራዊ ጠቅላላ ምርጫ ሲያከናውን የቆየውን የመራጮች ምዝገባ ማጠናቀቁንና ሌሎች የቦርዱ ስራዎችን በሚመለከት ሚያዝያ 15 ቀን 2018 ዓ.ም ጋዜጣዊ መግለጫ በሰጠበት ወቅት ነው። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ቦርዱ በአሰራሩ መሰረት የምርጫ ጣቢያዎችን የጸጥታ ሁኔታ በቀይ በአረንጓዴና በቢጫ መመደቡን በማስታወስ በዚሁ መሰረት የተለዩትን የምርጫ ጣቢያዎች አስመልክቶ ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች፣ ከክልል መስተዳድሮችና ከከተማ ከንቲባዎች ጋር ውይይት ያደረገ መሆኑንም አመልክተዋል ተብሏል። የቀረበው ሪፖርት አስመልክቶ ከፖለቲካ ፓርቲዎች ጋር ተደርጎ በነበረ ውይይት ፓርቲዎቹ የጸጥታ ስጋት አለባቸው ያሏቸውን አካባቢዎች ለይተው እንዲያቀርቡ መጠየቃቸውንና አካባቢዎቹን የመለየት ስራ መከናወኑን እንዳስረዱም ሪፖርተር በዚሁ ዘገባው አመልክቷል። በ6 ክልሎች ማለትም በኦሮሚያ፣ በአማራ፣ በጋምቤላ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያና በቤንሻንጉል መሬት ላይ ባለው የጸጥታ ሁኔታ ላይ ግምገማ እንደሚካሄድ፣ ይህን የሚያካሄድ ቡድንም በዚህ ሳምንት ጀምሮ ስራውን ይጀምራል ተብሏል። ወደ ቀጣይ ርዕስ ተሻገር። የነዳጅ ቀውሱ እየባሰበት ነው። የነዳጅ ዋጋ በዛሬው ዕለት ከፍተኛ ጭማሪ አሳይቷል። በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ውጥረት መፍትሄ ባለማግኘቱ ሁኔታው ይበልጥ እየተባባሰ ይገኛል። የዓለም አቀፍ የነዳጅ ዋጋ ከፍተኛ ጭማሪ ማሳየቱን ቀጥሏል። የአሜሪካና ኢራን የሰላም ንግግር መቋረጡን ተከትሎ በነዳጅ ንግድ ቁልፍ በሆነው የሆርሙዝ ባህር ሰርጥ በኩል የሚደረገው የነዳጅ ጭነት በከፍተኛ ሁኔታ መቀነሱ ለዋጋው መናር ዋና ምክንያት ሆኗል። የብሬንት ክሩድ የነዳጅ ዋጋ በ96 ሳንቲም ወይም በ0.9 በመቶ ጭማሪ በማሳየት በበርሜል $106.29 የደረሰ ሲሆን በንግድ ሂደቱ መጀመሪያ ላይ ደግሞ $108.36 ከፍተኛ ደረጃ ላይ ደርሶ ነበር። ይህ የዋጋ ጭማሪ ባለፉት 3 ሳምንታት ታይቶ የማይታወቅ መሆኑ ተመልክቷል። እንደ ሮይተርስ የዜና ምንጭ ዘገባ ከሆነ በዋሽንግተንና በቴህራን መካከል ያለውን ልዩነት ለማጥበብ የሚደረገው ጥረት
በፓኪስታን አደራዳሪነት ቢቀጥልም ፊት ለፊት የሚደረገው ዲፕሎማሲያዊ ግንኙነት ግን አሁንም እንደተቋረጠ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዑኮቻቸውን ጉዞ ከሰረዙ በኋላ ኢራን መነጋገር ስትፈልግ በስልክ ትጥራን የሚል መልእክት ማስተላለፋቸው ጥረቱን ይበልጥ አክሮታል። የቪፒኤም ኦይል አሶሺየትስ ተንታኝ ታማስ ቫርጋ እንደሚሉት የዲፕሎማሲያዊ ፍጥጫ በየቀኑ ከ10 እስከ 13 ሚሊዮን በርሜል ነዳጅ ወደ ዓለም ገበያ እንዳይገባ አግዷል። ይህም ቀድሞውንም የተጣበበውን የአቅርቦት ሚዛን ይበልጥ አባብሶታል። ይህን ተከትሎ ጎልድማን ሳክስ በአራተኛው ሩብ ዓመት የነዳጅ ዋጋ ትንበያውን ወደ $90 ከፍ አድርጎታል። ተንታኞች እንደሚሉት በሆርሙዝ ባህር ሰርጥ ላይ የተጣለው የትራፊክ ገደብና ዋሽንግተን በኢራን ወደቦች ላይ ጣለችው እገዳ የዓለም አቀፍ የነዳጅ ምርት አቅርቦት ላይ ታይቶ የማይታወቅ ትርምስምስ ፈጥሯል። የኢኮኖሚ ባለሙያዎች ይህ ሁኔታ ከነዳጅ ዋጋ መናር ባለፈ በዓለም አቀፍ ደረጃ የተጣሩ የነዳጅ ምርቶች እጥረትና ከፍተኛ ዋጋ ግሽበት ሊያስከትል እንደሚችል በማስጠንቀቅ ላይ ይገኛሉ። የሁኔታው መባባስ በተለይም የታዳጊ ሀገራትን ኢኮኖሚ በእጅጉ እንደሚጎዳው እየተነገረ ይገኛል። የኢትዮጵያ ነዳጅ ቀውስ አሳሳቢ ደረጃ ላይ መድረሱን የአልጀዚራ ዘገባ ያመለክታል። በመካከለኛው ምስራቅ በተቀሰቀሰው ግጭትና በሆርሙዝ የባህር ሰርጥ መዘጋት ምክንያት የነዳጅ አቅርቦት በመስተጓጎሉ በአዲስ አበባና በተለያዩ የሀገሪቱ ክፍሎች አሽከርካሪዎች ለቀናት በሰልፍ እንዲያሳልፉ ተገደዋል። ይህ እጥረት በትራንስፖርት ላይ ብቻ ሳይወሰን በምግብ ዋጋ ላይም ከፍተኛ ተጽዕኖ ማሳረፉን ዘገባው ጠቅሶ በተለይም በዋና ከተማው የምግብ ዋጋ እስከ 40 በመቶ ጭማሪ ማሳየቱን ገልጿል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።